የደፈራትን ሰው ከእስር ቤት እስኪወጣ ጠብቃ ትቀርበውና ጓደኛ ታደርገዋለች። ከዛስ ምን ተፈጠረ? መጨረሻውን ለማወቅ እስከ ፊልሙ ፍጻሜ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የቤተሰብ ቁጥራችን 54,000 ደርሷል። በጣም ነው አመሰግነው። አሁንም ቢሆን ሰብስክራይብ ያደረጋችሁ የቤተሰብ ቁጥሬ 55,000 እንዲገባ ግዙኝ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሚራንዳ የምትባል ሴት ያስተዋውቀናል። ነርስ ናት። ሆስፒታል ውስጥ አንድ ትልቅ ሰርጀሪ እየተከናወነ ስለነበር በጣም ጓጉታ ከውጭ ሆና ትመለከታለች። በስራዋ በጣም ጎበዝና ጠንካራ ናት። ሰርጀሪውንም ካየች በኋላ ሚራንዳ ከነርስ ጓደኛዋ ከናንሲ ጋር ታወራለች። እናም የሰርጀሪውን አካሄድ በጣም እያደናነቀች ነው። ሚራንዳ ሁሌም ቢሆን ሰርጂካል ነርስ መሆን ህልሟ ነው። ሰርጂካል ነርስ ለመሆንና ለመማር አፕላይ አድርጋ መልሱን እየጠበቀችን ያለችው ሚራንዳ ከጓደኛዋ ጋር እያወራች እያለ ጓደኛዋ ያቸው አሮጊቷ ሴት እኮ ሞተች ብላ ትነግራታለች። ሚራንዳም በጣም ደንግጣ እየሮጠች ወደ አሮጊቷ ክፍል ሄደች። እናም ሴትየዋን ለማየት ስትሄድ የሴትየዋ ልጅ እዛው ክፍል ውስጥ አዝኖና ተክዞ ቁጭ ብሏል። ሚራንዳም ልጁን ልታጽናናው ትሞክርና ምንም አትጨነቅ፣ እናት ብዙ ሳትሰቃይ ሞታለች አለችው። ሰውየው መልስ ግን በጣም ነበር የሚያስደነግጠው። መሰቃየት ይገባት ነበር ያላት። ለገዛ እናቱ ያለው ጥላቻ በጣም ነው የሚያስፈራው። ሚራንዳም የልጁ ሁኔታ ስላስደነገጣት ምንም ማለት አልፈለገችም። ትወጣና ለጓደኛዋ ናንሲ ያጋጠማትን ነገር ትነግራታለች። እዚህ ሞሬ መሃል ናንሲ ሚራንዳን ለምንድን ነው ግን ወጣ ብለሽ ሰው ማታገኘው አለቻት። እስከ መቼ ነው ብቻሽን የምትሆኚው ስትላት ሚራንዳ ይህንን ወሬ ማውራት ስለማትፈልግ ፈጠን ብላ ስራ አለብኝ ብላ ጥላት ትሄዳለች። ሚራንዳም ላውንደሪ ልብስ ሳታ ስለነበር ልብሷን ለመቀበል ሄደች። ሚራንዳ ንጽህናን በጣም ነው የምትወደው። ከሰዎች ጋር ንክኪ ያን ያህል የምትወድ ሴት አይደለችም። ልብሷንም ከወሰደች በኋላ አባቷ ሚቸልን ለመጠየቅ ወደ አባቷ ቤት ትሄዳለች። የአባቷ ውሻና ሚራንዳ ምንም ነው ማይዋደዱት። ውሻውም ዘሎ ጀርባዋ ላይ ይወጣባትና ቀሚሷን ያበላሸዋል። ይህም ድርጊቱ በጣም ነበር ያናደዳት። አባቷም ውሻውን እኮ አንዳንዴ ምግብ ብትመግቢው እየቀረበሽ ጓደኛ እየሆነሽ ይመጣል አላት። በኋላም አባትና ልጅ ምግብ ለመብላት ተያይዘው ወደ አንድ ካፌ ይሄዳሉ። ካፌ ውስጥም አንድ ሰው ምግብ እየበላ ምግቡ ያንቀውና መጮህ ይጀምራል። ሁሉም ደንግጦ ቆሞ ሲመለከተው ሚራንዳ ናት። ፈጠን ብላ ቀረብ ብላ ሰውየውን የረዳችው። እዛም በኋላ ሚራንዳ ወደ መታጠቢያ ክፍል ስትሄድ እዚህ ሬስቶራንት ውስጥ ከሚሰራ ከእቃ ጣቢው ጋር ትጋጫለች። ሚራንዳም ብር አጠራቅማ ስለነበረ መጀመሪያ የምትኖርበትን ቤት ሸጣ አዲስ ቤት ለመግዛት እንዳሰበች ለአባቷ ነገረችው። ጁዲ የተባለች የሪል ስቴት ኤጀንት ብታገኝና እየተዟዟረች ቤቶችን ማየት ጀመረች። ሚራንዳም ከየቻቸው ቤቶች ውስጥ አንዱን በጣም ወደዋለች። እናም በቅርቡ ይህንን ቤት ገዝቼ ወደዚህ ቤት ገባለሁ ብላ ታስባለች። የዛን ቀን ምሽት የስራ ባልደረባዋ የናንሲ ልደት ስለነበር ሚራንዳ ኬክ አቅራይዛላት ትሄዳለች። ሁሉም ሰው ኬኩን ሲያየው በጣም ነበር የተደመመው። ናንሲ ኬኩ በጣም ስላሳሳት ልትቆርሰው ሁላ በጣም ነበር ያሳዘናት። ናንሲና ሌሎች ጓደኞቿ ገፋፍተዋት ሚራንዳ በስተመጨረሻም አንድ ሰውን ለመተዋወቅ እሺ ያለቻቸው። የሚቀጥለው ቀን ሚራንዳ ለእራት ግብዣዋ እየተዘጋጀች ነበር። ጓደኛዋ ገናኟት ሰው ጋር እራት ለመብላት በዚህ ሰዓት ነው በሯ የተንኳኳው። እሷም እራት የሚጋብዛት ሰው ስለመሰላት በሩን ትከፍትለትና ወደ ውስጥ እንዲገባ ትፈቅድለታለች። እሷ ተሳሳተች እንጂ ይህ ሰው እራት የሚጋብዛት ሰው አልነበረም። በመጀመሪያ ሚራንዳ አላወቀችውም ነበር። በኋላም ግን ቤቷ ከገባ በኋላ አግባብ የሌለው ነገሮች ሲናገርና ስለ ሰውነቷ አንዳንድ አስተያየቶች ሲሰጣት መጠራጠር ትጀምራለች። በዚህም ትናደድና አሁን ቤት የለቀሁት አለችው። እሱም ወደ በሩ ይሄድና እንደውም በሩን ከውስጥ ይቆልፈዋል። ሚራንዳ በጣም ከመደንገጧ የተነሳ መንቀሳቀስ እንኳን ያቅታታል። በድንጋይ ከሚራንዳ ጋር ሬስቶራንት ውስጥ ተጋጭተው ነበር። እሱም ይዛትና ሚራንዳ ሊደፍራት ይሞክራል። ባለ በሌላ አቅሟ ራሷን ለመከላከል ብትሞክርም አልሆነላትም። ዊሊያምም የሚያደርገውን አድርጎ ቤቱን በር ክፍት ጥሎት ይሄዳል። ብዙም ሳይቆይ ትክክለኛው ከሚራንዳ ጋር እራት የሚበላው ኬቪን ይመጣል። ነገር ግን ቤት ውስጥ ገብቶ ባየው ነገር በጣም ነበር የደነገጠው። በዚህ ምክንያት ፈጥኖ ፖሊስ ጋር ደወለ። ሚራንዳም የደፈራትን ሰው በደንብ አይታው ስለነበረ እያንዳንዱን መረጃ ለፖሊስ ከመስጠት ወደ ኋላ አላለችም። ዊሊያም ለማምለጥ ቢሞክርም አልተሳካለትም።
ፖሊሶች ቶሎ ነበር የያዙት። የሚራንዳ አባት ልጁ ላይ በደረሰው ነገር በጣም ነበር ቅስሙ የተሰበረው። የተወሰኑ ቀናቶች ሚራንዳ እስክታገግም ሆስፒታል ትቆያለች። አባቷም እሷ ወደ ቤት ከመመለሷ በፊት ቤቷን ለማጽዳት ወደ ቤት ይመጣል። ነገር ግን የቤቱን ሁኔታ ተመልክቶ ለልጁ በጣም ነበር ያዘነላት። ሚራንዳ ከሆስፒታል ከወጣች በኋላ ለተወሰነ ጊዜ አባቷ ቤት ትቆያለች። ማንንም ማግኘትም ሆነ ከማንም ጋር የማውራት ምንም ፍላጎት አልነበራትም። ቀናቶች በኋላ ሚራንዳ ትንሽ ካገገመች በኋላ የሪል ስቴት ኤጀንቷን ጁዲን ለማግኘት ሄደች። በዚህ ሰዓት ነው ቤቷ መሸጥ እንደማይችል የተነገራት። ምክንያቱም ቤት ውስጥ በተፈጠረው ነገር ምክንያት የቤቱን ዋጋ በጣም ያወርደዋል። ጁዲም ትንሽ ታገሺ፣ እስከዛ ድረስ ቤትሽ አካባቢ የተለያዩ አበቦችን ትከይ አለቻት። ሚራንዳም በጣም ተናዳ መታ ይዛ ያመጣችውን የአበቦቹን ዘር ዝም ብላ ትቀብረዋለች። ሚራንዳ እንደ ድሮ የተረጋጋች አልነበረችም። በሁሉም ነገር ዝም ብላ ነው የምትናደደው። በፊት የምትጋግራቸውን እነዛ የሚያማምሩትን ኬኮች አሁን ላይ መጋገር እንኳን አቅቷታል። ጓደኞቿም ሰርጂካል ነርስ ልትሆን ስለሆነ ስጦታ ይሰጧታል። እሷ ግን በሰጧት ስጦታ ያን ያህል አልተደሰተችም። ሚራንዳ ራሷን መቆጣጠር እያቃታት ሲመጣ በስተመጨረሻም ለደፈራት ሰው ደብዳቤ ጻፈችለት። ዊሊያምም የጻፈችለትን ደብዳቤ ከፍቶ እንኳን ሳያነበው ነበረ ተመልሶ ወደ ላኪው አድራሻ እንዲመለስ ያደረገው። ሚራንዳ ተስፋ አልቆረጠችም። እየደጋገመች ደብዳቤው መልሳ ትልካለች። ቀስ በቀስ ሚራንዳ አሁን እያገገመች እየመጣች ነው። ዝም ብሎ የሚንቀጠቀጠው እጇ አሁን መንቀጥቀጥ አቁሟል። በኋላም ሚራንዳ አንድ ቀን ቤቴን ሸጠዋለሁ ብላ ስላሰበች ቤቷን ማስተካከል ትጀምራለች። አባቷ እያረጀ እየመጣ ስለሆነ ውሻውን ለተወሰነ ቀን እኔ ጋር ላስቀምጥልህ አለችው። ስተመጨረሻም ዊሊያም የላከችለትን ደብዳቤ ያነባዋል። ከዛም መልሶ ደብዳቤ ጽፎላት ላከ። ያገኘህ ብላ ጠይቃውም ስለነበረ እንድታገኘው ፈቃደኛ ይሆናል። እሷም እሱን ለማግኘት ወደ እስር ቤት ሄደች። ዊሊያም ቀና ብሎ አይኗን እያየ ማውራት እንኳን አልቻለም። እናም እዛው እንዳቀረቀረ ለምንድነው እኔ ማግኘት የፈለግሽው ብሎ ጠየቃት። ሚራንዳም ህይወቴን ለመቀጠል እየሞከርኩኝ ነው፣ ለዚህም ካንተ ጋር መገናኘት ግድ ሆኖ ስለታየኝ ነው አለችው። እሷ የፈለገችው ምንም ነገር ሳትፈራ እሱ ፊት መቆም ነው። እሱንም አድርገዋለች። ዊሊያምም ስለ ቤቷ ሁኔታ ሲጠይቃት ሚራንዳ እድሜ ላንተ ቤቱን መሸጥ አልቻልኩም አለችው። ዊሊያምም ላደረገው ነገር በጣም ይቅርታ ይጠይቃታል። ሚራንዳም የእስር ቤት ምግብ እንዴት ነው ብላ ጠየቀችው። እሱን ፈገግ እያለ ይነግራታል። ሚራንዳ ይህንን ደፋሪዋን ካገኘችው በኋላ ጥሩ ስሜት እየተሰማት ነው። አሁን ወደ ራሷ መለስ እያለች ነበር። እዚህም ምክንያት አሁንም በድጋሚ እሱን ለማግኘት ትሄዳለች። በዚህኛው የሄደችው እሷ ፈልጋ ሳይሆን ዊሊያም ሊያገኛት ስለፈለገ ነው። ከዛም መተሽ ያወራሽኝ ቀን በጣም ነበር ደስ ያለኝ አላት። በወሬያቸው መሃልም ዊሊያም ያልተማረ ሰው እንደሆነ ሚራንዳ ታውቃለች። እናም የምትወደውና ጎበዝ የሆንከው ምን ላይ ነው ብላ ጠየቀችው። ዊሊያምም የተበላሹ ነገሮችን በመጠገን በጣም ጎበዝ ነኝ ይላታል። ሚራንዳም ወደ ቤት ከተመለሰች በኋላ አብዛኛው ጊዜዋ የምታሳልፈው ከአባቷ ውሻ ጋር ነበር። አባቷ ውሻውን ምግብ ስታበላውና ውሃ ስታጠጣው ሲመለከት በጣም ነበር የተደሰተው። አሁን ውሻውና እሷ እየተግባቡ እየመጡ ነው። አንድ ቀን አባቷ ይደውልላትና ውሻዬ ሳይታመም አይቀርም አላት። ሚራንዳም መታ ውሻውን ካየችው በኋላ አረ ምንም አልሆነም ጤነኛ ነው ነበር ያለችው። በሚቀጥለው ሚራንዳ ዊሊያምን ለማግኘት ስትሄድ በጣም ዘንጣ ነበር የሄደችው። ከዛም ዊሊያምን ለማግኘት እየተጠባበቀች እያለ የእስር ቤቱ ጠባቂ ለምን እንደሆነ አይታወቅም ዊሊያም ዛሬ ሊያይሽ ፈቃደኛ አይደለም ይላታል። በጣም ተናዳ ወደ ቤት ትመጣና ለዊሊያም ደብዳቤ ትጽፍለታለች። ድጋሚ ሊያገኛት ፈቃደኛ ሲሆን ለምንድነው በቀደም ያላገኘኝ ብላ ቆጣ ብላ ጠየቀችው። እሱም ሌሎች ታሳሪዎች ድብድብ ያነሱና በዛ መሃል ተይዤ ቅጣት ላይ ስለነበርኩ ነው ያላገኘውሽ ይላታል። የቫለንታይንም ቀን ሚራንዳ ለዊሊያም ፖስት ካርድ ትልክለታለች። ከዊሊያም ጋር አብሮ የታሰረው ሰው ፖስት ካርዱን ሲያሸት ዊሊያም በጣም ነበር የተናደደው። ሚራንዳ አሁንም ቢሆን አልፎ አልፎ እየመጣች እስር ቤት ውስጥ ዊሊያምን ትጠይቀዋለች። እናም በጣም ስለ ብዙ ነገር ነው የሚያወሩት። ሚራንዳ በጣም በልጅነቷ እናቷ እንደሞተች ነገረችው።
ዊሊያምም በቅርቡ እኮ እለቀቃለሁ ብሎ ይነግራታል። ይህም ዜና ሚራንዳን በጣም ነበር ያስደነገጣት። ዜናውን ለመቀበል ትንሽ ታግላ ነበር። ሚራንዳም ላደረግከው ነገር ትክክለኛውን ዋጋ ከፍያለሁ ብለህ ታስባለህ ብላ ጠየቀችው። እሱም ያለፈውን መቀየር አልችልም፣ ነገር ግን ሁሌም ቢሆን ይቅርታ ነው ምጠይቅሽ ይላታል። ምንም አታስቢ፣ ከተፈታው በኋላ ድጋሚ ልታይኝ ማትፈልጊ ከሆነ አጠገብሽ አልደርስም አላት። ሚራንዳ ወደ ቤት እየተመለሰች እያለ አባቷ ይደውልላታል። ከዛም ውሻው እንደሞተ ይነግራታል። ሚራንዳ በጣም ነበር ያዘነችው። ከዛም አባቷን ሂድና ምግብ ይዘና ትለውና እሷ ውሻውን ቀበረችው። ሚራንዳ ስራ ላይ ያለች አበባ ይላክላታል። አበባው የተላከው ከዊሊያም ነበረ። ዊሊያም ከእስር ቤት ተፈቷል። ሚራንዳም በጣም ነበር አበባ ስለላክላት የተናደደችው። ደውላም ለምንድነው ስራ ቦታ አበባ የላከው ስትለው እሱም በጣም ደንግጦ ይቅርታ ይጠይቃታል። ዊሊያም አሁን ከእስር ቤት ከተፈታ በኋላ ያረፈው ሆቴል ውስጥ ነው። እናም አሁንም አላረፈም። ህፃናት ሴቶችን ሲመለከት አግባብ ባልሆነ እይታ ያያቸዋል። የሚቀጥለው ቀን ዊሊያም ሚራንዳን ሊጠይቃት ወደ ቤቷ ሄደ። እሷም ስታየው በጣም ነበር የደነገጠችው። ዊሊያምም እንደምመጣ እኮ ነግሬሽ ነበር አላት። ሚራንዳም እሱማ ነግረኸኛል፣ ነገር ግን እንደዚህ ቶሎ ትመጣለህ ብዬ አልጠበቅኩም ነበር አለችው። ዊሊያምም በኔና አንቺ መሀል ያለውን ነገር ቶሎ መጠገን ነው የምፈልገው ይላታል። ሚራንዳም ቤቷን እየጠገነች ስለነበረ አንዳንድ ነገሮች እንዲያስተካክል እድሉን ሰጠችው። ሚራንዳም የሚጠጣ ነገር ለማስተካከል ወደ ውስጥ ትገባለች። እስካሁን ወደ ውስጥ እንዲገባ አልፈቀደችለትም። ውጪ ነው ስራ እያሰራችው ያለው። እሱን ስትመለከተው ደስተኛ ትመስላለች። በዛ ላይ ደግሞ አንድ እድል ልትሰጠው ሳትፈልግ አትቀርም። ዊሊያምም የበረንዳው ጣሪያ ተሰነጣጥቆ ሲመለከት አንዳንድ ነገሮች ገዝቼ መጥቼ እኔ ጠግነዋለሁ ይላታል። ከዚያም ወደ ህንፃ መሳሪያ ሄደ። ህንፃ መሳሪያው የሚራንዳ አባት ስለነበረ ቶሎ ብሎ ነበረ ዊሊያምን ያስታወሰው። በጣም ተናዶና ግራ ተጋብቶ ይሄድና ሚራንዳን ምን እያረግሽ ነው ብሎ ይጠይቃታል። ሚራንዳም ያለፈውን ነገር መቀየር አልችልም፣ ነገር ግን ለዊሊያም እድል ልሰጠው ፈልጋለሁ፣ ነገሮችን የሚያስተካክልበት እድል አለችው። እናም እንደዚህ ካደረገች ካለችበት ጭንቀት ቶሎ የምትገላገል አድርጋ ነበር ያሰበችው። እናም አባቷን እባክህ እመነኝ፣ በራሴ በኩል ነገሮችን አስተካክላቸዋለሁ አለችው። አባቷም የልጁ ነገር ምንም ስላልገባው በጣም ተናዶ ይከራከራትና ተናዶ ጥሏት ይሄዳል። ዊሊያምም ወደሚያርፍበት ቦታ ከሄደ በኋላ ይደውልላታል። እሷም እንደሄድክ ለምን በዛው ቀረ፣ ለምን ተመልሰ አልመጣም ብላ ጠየቀችው። እሱም ስመጣ ከአባትሽ ጋር ስትጨቃጨቂ ሰምቼሽ ተመልሼ ሄድኩ አላት። ሚራንዳ ምንም አትጨነቅ፣ ናና የጀመርነውን ስራ እንጨርሳለችው። የሚቀጥለው ቀን ዊሊያም አሁንም በድጋሚ ወደ ሚራንዳ ቤት ይመጣል። ሚራንዳ እንዳየችው በጣም ነበር ደስተኛ የሆነችው። እናም አንዳንድ የሚጠጣ ነገር ታቀርብለታለች። ዊሊያም የሰጠችውን ፈሳሽ ነገር ከጠጣ በኋላ ትንሽ የህመም ስሜት ተሰማው። እሷም ትንሽ ረፍት አርግ፣ ብዙ ስራ ስለሰራህ እኮ ነው ነበር ያለችው። እዛም በስተመጨረሻም ወደ ቤት እንዲገባ ትፈቅድለትና እንዲያርፍ አረገችው። ትንሽ ቆይቶ ዊሊያም ከተኛበት ሲነቃ ራሱን የገኘው አልጋ ላይ ነበር። መጀመሪያ ዊሊያም ሚራንዳ እየተንከባከበችው መስሎት እረፍት ስሜት ነበር የተሰማው። በኋላም ግን አልጋው ጋር ጥፍር አድርጋ እንዳሰረችው ሲመለከት በጣም ነበር የደነገጠው። እሷም አንተ በጣም ሞኝነ፣ ያረከኝን ነገር እምረሳል መስሎ ነው ነበር ያለችው። ዊሊያምም ምንድን ያደረግሽኝ ምንድን የሰጠሽኝ ብሎ ይጠይቃታል። እሷም ለሞተው ለአባቴ ውሻ የሰጠውትን ነገር ነው ላንተም የሰጠው አለችው። ሚራንዳ ቀስ በቀስ ነበረ የአባቷን ውሻ የገደለችው። ዊሊያምም አንቺ እኮ ነርስ ነሽ፣ ያንቺ ስራ የሰዎችን ህይወት ማዳን ነው ይላታል። እናም ሬስቶራንት ውስጥ የሰው ህይወት ስታተርፍ አይቷት የዛኔ ነበረ የወደዳት። ያንንም ጊዜ አንስቶ ይነግራታል። ሚራንዳም ትስቅበትና ቀስ ብላ የሰርጀሪ ቢላዎቿን ይዛ ትመጣለች። ብዙም ሳይቆይ ዊሊያም አሁንም በድጋሚ ራሱን ይስታል። ዊሊያም አሁን ሲነቃ በጣም የህመም ስሜት እየተሰማው ነበር። እናም በተደጋጋሚ ውሃ ጠማኝ ይላል። በዚህ ሰዓት ሚራንዳ ውሃ ሰጠችው። በመሃልም በር ተንኳኳና ሚራንዳ የዊሊያም አፍ ላይ ፕላስተር ለጥፋ በሩን ለመክፈት ትሄዳለች። ሚራንዳ ተመልሳ ከመጣች በኋላ እጄን አየህ ብላ ታሳየዋለች። እጁ የራሱ እጅ ነበረ። እጁ ተቆርጧል። ዊሊያም የሚያደርገው ነገር ግራ ግብት ነበር ያለው። እሷም አንተ ከደፈርከኝ ቀን ጀምሮ እጄ እየተንቀጠቀጠ አላቆም ብሎ ነበር አለችው። ዊሊያምም እባክሽ ይቅር በይኝ እያለ ይለምናታል። እውነቱ ለሚራንዳ የዊሊያም ልመና ምንም ቦታ የለውም።
ራንዳም አባቷ ጋር ትሄድና አባቷን ይቅርታ ጠይቀዋለች። አባቷም እኔ አንቺ ደህንነት ስላሳሰበኝ ነው ይላታል። እሷም ምንም አታስብ፣ ከዚህ በኋላ ዊሊያም ተመልሶ አይመጣም አለችው። ሚራንዳም አሰቃይታ ዊሊያምን ትገለዋለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ በሷ ቦታ ብትሆኑ እሷ ያደረገችውን ነገር ታረጉት ነበር? የእውነት የምታረጉት ከሆነ ኮመንት ላይ አንድ ቁጥርን ጻፉልኝ። ሀሳብ አስተያየታችሁን ኮመንት ላይ ከመጻፍ ወደኋላ እንዳትሉ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ቤተሰብ ቁጥራችን 54,000 ገብቷል። ሰብስክራይብ እያደረጋችሁ 55,000 እንድገባ አግዙኝ። እወዳችኋለሁ። ቻው